ከበቧት። የእስራኤልም ንጉሥ በቅጥር ላይ በተመላለሰ ጊዜ አንድ ሴት ጌታዬ ንጉሥ ሆይ እርዳኝ ብላ ወደ እርሱ ጮኸች። ወደ እነሱ ጋር መታ እርዳኝ ብላ ጮኸችበት፣ ልትከስ ነው። እርሱም እግዚአብሔር ያልረዳሽን እኔ እንዴት እረዳሻለሁኝ አላት። ከአውድማው ወይንስ ከመጥመቂያው ነውን አለ። ንጉሱም ምን ሆነሻል አላት። አሁን ሊሰማት ነው፣ ልትከስ መታ ነው ሴትየዋ። እርሷም ይህች ሴት አለች ዛሬ እንድንበላው ልጅሽን አምጪ፣ ነገም ልጄን እንበላለን አለችኝ። ልጄንም ቀቅለን በላ ነው። ከዚያስ በማግስቱም እንድንበላው ልጅሽን አምጪ አልኳት፣ ልጇንም ሸሸገችው ብላ መለሰችለት። እየከሰሰች ነው። ትላንትና ልጄን ቀቅለን በልተናል፣ ዛሬ ደግሞ እንብላ አምጪ እንጂ ልጅሽን ስላት እምቢ ብላ ካደች። በዛው እንዴት ይሄ ይሆናል? ልበላ ፈልጋለሁ፣ ልጅ ታምጣ። የኔ ልጅ ትላንትና በልተናታለን። እግዚአብሔር ካመጻቸው ልጆቻቸውን አስበላቸዋለሁ አላቸው፣ አስበላቸው። ይህ ልጃቸው እስላም ላይ መታቸው። እስልምና ገዳይ ነው፣ እስልምና ለሰው ጨካኝ ነው። ለአንድ አይነት ጭከና እስላም ላይ የለም። እስላም ላይ እንዲህ አይነት ጭከና የለም። የሰውን አስክሬን ብታገኙ እንኳን ብትሰብሩ በህይወት እንዳለ እንደሰበራችሁ ነው ኃጢአቱ ብሎ ይናገራል እስላም። ከስሩ ዓዝም ልመይት ከከስሪ ሐይን ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም። እንደ አጠቃላይ ህፃናቶችን፣ ሴቶችን፣ ሽማግሌን ግደሏቸው የሚለው እዚህ ጋ ነው ያለው። የዛ ብዛታችሁ ጋር በኢስላም ያለው ምንድን ነው ከተባለ ነቢ ሰለላሁ ዐለይሂ ወሰለም አደራ ሴቶችን፣ ህፃናትን፣ ሽማግሌ እንዳትገሉ ነው ያሉት። በኢስላም መገዳደል የሚለውን አንቀጽ ስታዩ ጊዜ ሊጋደሉ የመጧችሁን አካሎች ብሎ አላህ መስፈርት አስቀምጧል። خلاص ይሄ ነው። ከዚህ ውጭ የለም። ጥያቄ ያለው መቀጠል ይችላል። ሰላም አለይኩም ሁሴን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው? አልሐምዱሊላህ። እኔ ጥያቄ ነበረኝ። እሺ፣ ክርስቲያንና ሙስሊም አብሮ መጠጣትና መብላት እንዴት ይታያል? አብሮ መጠጣትና መብላት ከእስላም ጋር በማይጋጭ መንገድ እስከሆነ ድረስ ችግር የለው። ለምሳሌ ጎረቤት አሉ እንበል። አንድ ሙስሊምና አንድ ክርስቲያንን እንውሰድና በዚያ ምሳሌ እንስጥ፣ የሚፈቀድና የማይፈቀዱ ነገራቶች። አንድ ክርስቲያን ጎረቤት ለምሳሌ ቁርስ ሰርቶ ቢጋብዝህ፣ ምሳ ሰርቶ ቢጋብዝህ፣ ራት ሰርቶ ቢጋብዝህ ያ ምግብ ኖርማል ምግብ እስከሆነ ድረስ ችግር የለውም። ያ ማለት ለአምልኮ ተብሎ የተሰራ እስካልሆነ የበዓል ቀን ተወስቶ ሆነ ብሏል። ወላ ተእኩሉ ሚማ ለም ዩዝከር ስሙላሂ ዐለይሂ አለ። ቀጥሎ የአላህ ስም ሳይወሳበት የታረደ ግን እንዳትበሉ ብሏል። ያ ነው። ነገር ግን ይሄ ክርስቲያን ከሙስሊም ሱፐርማርኬት ሄዶ ስጋ ገዝቶ ከሙስሊም ሱቆች ገዝቶ ስጋ ሰርቶ ቢጋብዝህስ ችግር የለውም። የዛኔ ብላት ትችላለህ። እርሱ የሚያርደው ከሆነ ግን ከአላህ ስሞች በሌላ ስም በርዳ አይፈቀድም። ይህን ይመስላል። የኛ ምግብስ ተፈቅዶላቸዋል ወይ ከተባለ ከበሉ ተፈቅዶላቸዋል። አላህ በቁርአን ላይ ወጣዓሙኩም ሒሉን ለሁም ብሏል። የእናንተ ምግብ ለእነርሱ ተፈቅዷል፣ ከፈለጉ አብሏቸው ብሏል። ይሄ ነው። እሺ፣ ሰላም አለይኩም። አለይኩም ሰላም ወራህመቱላህ። ሁሴን ጥያቄ ነቢዩላህ አደም አለይሂ ሰላም የተወለዱበት ሀገር ምናምን ሲጽፉ ስሪላንካ ብለው ጽፈው አይቼ ነውና እንዴት እንደዛ ሊሆን ቻለ? አደም የተወለደበት እንትናቸው ማለት ነው ትውልድ ሀገራቸው። አደም አልተወለደም ብዬ ነው። አደም ተፈጥሯል። የመጀመሪያው ሰው ነው፣ ከአፈር ነው የተፈጠረው እንጂ አደም ሰላም አልተወለደም። አይዋ እንትናቸውን ማለት ከሰማይ የወረደበት ፍልስጤም። እሺ፣ ለማንኛውም ይህን አስመልክቶ ቁርአን እና ሐዲስ እዚህ ወረደ፣ እዚህ አደገ፣ እዚህ ሞተ፣ እዚህ ሄደ ምናምን ምን የሚሰራልን ነገር አይደለም። ስለ አደም ይህን ነገር ቁርአንና ሐዲስ ላይ እንደዚህ አልተነገረም። በዚህ ሀገር ኖረ ማባሉ ሳይሆን አላህ ሱብሓነሁ ወተዓላ ከሰማይ አወረደው። ለምን አወረደው የሚለው ነው። ከዛ በምድር ላይ በምን አይነት መንገድ ላይ ኖረ የሚለው ነው ዋናው ነገር። ከዚያ በኋላ በዳግም ወደ ጀነት የሚመለስበት መንገድ ምንድን ነው የሚለው ነው። ይሄንን ቁም ነገር ያለው ነገር ነው የሚያስቀምጥላቸው። እንዳጠቃላይ ተፍሲሮች ላይ ነው የምታገኙት። ስሪላንካ ላይ ወረደ ይላሉ። ከዛ በኋላ አንዳንዶች ደግሞ
ያኔ ህንድ ላይ በዚያ አካባቢ ህንድና ስሪላንካ ተቀራራቢዎች በዛ ወረደ። ሐዋ ደግሞ ጅዳ ላይ ወረደች። አረፋ ላይ ያገናኛቸው። ከዚያ አወከኝ ወይ አለችው። አዎ አወኩሽ አላት። አረፋ ተብሎ በዛው ተሰየመ ቦታ ቢል የተፍሲሮች ላይ እናገኛለን። ነገር ግን የቁርአን ሐዲስ ላይ አይደለም። እሺ ያ አሳሳቢ የሆነ እውቀት ቢሆን ኖሮ አላህና መልእክተኛ በነገሩ ነበር። ነገር ግን ያን ያክል አስፈላጊ ነገር አይደለም። የተወረዱ የሚለው ሳይሆን ለምን ወረዱ፣ በምን መንገድ ላይ ኖሩ፣ ከዚያ በኋላ እምነታቸው ምን ነበር፣ ማንን አመለኩ፣ ከዚያ በኋላ ዳግም ወደ ገነት ይመለሳሉ ወይ፣ የሚመለሱበት መንገድ ምን ነበር፣ ምን አሳወቃቸው አምላክ አላህ የሚለው ነው። ይሄ ነው ዋናው ቁም ነገር። እሺ ይሄን ደግሞ አላህ በቁርአን ላይ ይነግሮናል። እሺ እሱ ሌላ ጥያቄ ደግሞ ጓደኛዬ ናት ጠይቂልኛለችኝ። ሰላት ስትሰግድ ምናምን እንደዚህ ስትወሰወስ ምናምን ሰውነቷን እንደምትቆነጥጥ ነውና ይቻላል ወይ? ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ሶላት ስትወሰወስ ሰውነቷን ትቆነጥጣለች? አይዋ ከዛ ከምትወሰወሰው ነገር ለመመለስ ራሷን እንደዛ ታደርጋለች። እሱ አይደለም ምን ያለበት፣ ከምትወሰወሰው ነገር ለመመለስ ወዲያው ትኩረቷን ወደ ሶላት ማድረግ ነው። የምትቀራው ቁርአን ላይ ትኩረት ማድረግ፣ የምትላቸው ዚክሮች ላይ በሶላት ውስጥ ትኩረት ማድረግ፣ በምትሰራው የአምልኮ ተግባራቶች ላይ ሩኩዕ፣ ስጁድ ወልጀልሰ በይነ ሰጅደተይን ይህን ሁሉ ተአሙል ማድረግ ነው። እሱን ማስተንተን እንጂ ጊዜ ሰውነትን መቆንጠጥ አይደለም። ሰውነትን መቆንጠጥ አይደለም። ልጅ እያለሁ ትዝ አለኝ የሆነ ነገር ተራዊሕ ስንሰግድ ህፃን እያለን መስጊድ እና ሰዎች ያለቅሳሉ አይደለ? አንድ ጓደኛ ነበረኝና ማሁን ይባላል عبد يصلي فإنما يناجي ربه فلينظر أحدكم من يناجاه አንዳቸው ሶላት ለመስገድ በሚቆም ጊዜ ከጌታው ከአላህ ጋር ንግግር እያደረገ ነው። እባካችሁን ከማን ጋር ንግግር እያደረጋችሁ እንዳላችሁ አስተውሉ ብለው ተናገሩ። የመጀመሪያ ልታደርገው የሚገባው ምንድነው? ወደ ሶላት ወደ መስጂድ ስትመጣ ወይንም ሶላት ለመስገድ በምትቆም ጊዜ ሰማይ ምድርን ከፈጠረው ከአምላክ ከአላህ ፊት ጋር ከእርሱ ፊት ቆሜ ልነጋገር ነው፣ ከእርሱ ጋር ንግግር ላደርግ ነው ብለህ አስብ። እናንተ በምታናገሩት ጊዜ እና እንኳን ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ሐዲስ ላይ ገብታችኋል። ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም አልሐምዱሊላሂ ረብል ዓለሚን ስትሉ ሐመደኒ ዓብዲ ይላቸዋል። الرحمن الرحيم ስትሉ አስና ዐለየ ዓብዲ፣ ማሊክ የውሚዲን ስትሉ መጀደኒ ዓብዲ፣ ኢያከ ነዕቡዱ ወኢያከ ነስተዒን ስትሉ ሃዛ ዐህዱን በይኒ ወበይነ ዓብዲ፣ ኢህዲና ሲራጠል ሙስተቂም ሲራጠል ለዚነ አንዐምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለዷሊን ስትሉ ሃዛ ሊዓብዲ ወሊዓብዲ ማ ሰአል ይላል ብለዋል። ይሄን ነገር እያስተነተናችሁ መስገድ የዛኔ ለሶላቱ ትኩረት እንዲኖራችሁ ያደርጋል። ትርጉሙን ማወቅና ያንን ማስተንተን ታቻው። ሱብሃነ ረቢየል ዐዚም ስትሉ ሩኩዕ ላይ፣ ሱብሃነ ረቢየል አዕላ ስትሉ ስጁድ ላይ፣ ሰሚዐ አላሁ ሊመን ሐሚዳ ረበና ወለከል ሐምድ ስትሉ ከሩኩዕ ስትነሱ፣ ወልጀልሰ በይነ ይሄንን አተህያቱን ማወቅ ትርጉሙን በደንብ አድርጋችሁ እወቁ። የዛኔ ትኩረታችሁ ወደ ሶላቱ ላይ ይሆናል። እሺ እሱ ሌላ የመጨረሻ ጥያቄ ከዛሬ 3 ዓመት ምናምን አካባቢ 3 ዓመት አካባቢ ለሰው ብር አበድሬ ነበርና ስጡኝ እያልኳቸው እስካሁን ድረስ አልሰጡኝም ማለት ነው። እና የዛሬ 3 ዓመት የላኩት ለምሳሌ 2000 ድርሃም ቢሆን አሁን ላይ 1000 ድርሃም ምናምን ነው የሚሆነው ማለት ነው። ቀንሷል እንትን ምንዛሬ ስለጨመረ ማለት ነው። እና እንዴት ነው መቀበላቸው? አሁን ከ3 ወር በኋላ እንሰጥሻለን ብለውኛል። እሺ ያበደርሻቸው በምን አይነት ብር ነበር? ድርሃም ነው ወይስ የኢትዮጵያ ብር ነው? የኢትዮጵያ ብር ነው ያበደርኳቸው፣ ግን አልሰጡኝም። ከዛ ስጡኝ እያልኳቸው እነሱ አልሰጡኝም ነበረ። የኢትዮጵያ ብር ከሆነ ያበደርሻቸው ዛሬም ያን የኢትዮጵያ ብር ነው የሚመልሱት። ድርሃም ከሆነ ያበደርሻቸው ዛሬም ድርሃም ነው የሚመልሱት። 1000 ድርሃም ከሆነ ያበደርሻቸው ዛሬም 1000 ድርሃም። ለዛሬው ጨምራ እነሰሱ ጉዳያችን አይደለም። የኢትዮጵያ 1000 ብር አበደርሻቸው ከሆነ ዛሬም 1000 ብር ነው። ዛሬ ጨምሯል ቀንሷል የሚባል ነገር አይደለም። ሌላ ጥያቄ አለ?
አመሰግናለሁ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أستاذ ندنا. الحمد لله. ጥያቄ ነበረኝ። እሺ ሰላት ላይ አንድ ሰው ኢማም ሆኖ ቆሞ ወይም ሱና የሰገደ እኛ ፍርድ ሰዓት ብንቀጥል እንዴት ነው ይታዩ? ሶላት ላይ ምን ሱና ሰላት የሰገደ እኛ ፍርድ ብንቀጥል ትችላላችሁ? ትችላላችሁ። እሺ ካሊድ ኮሚቴውን አቋርጥ። እሱ በአላህ ነብያችንን እየተሳደቡ ነው። ሻራርክልሃለሁ ሄደህ አናግራቸው። ኦኬ ልዝጋና ልሄድ እዛ። ምን ትላለህ ካሊድ? አዲስ ከሆነ ቲክቶክ እየከፈታችሁ ያላችሁት አላህና መልእክተኛውን ሆን ብለው የሚሳደቡ ላይቮች ልታገኙ ትችላላችሁ። እዚያ ቦታ ላይ አትቀመጡ። ያሳቸዋል። አትቀመጡ እዚያ ቦታ ላይ እሺ። ايه نوك الله بالقرآن لا يبني لال وقد نزل عليكم في الكتاب يعني إذا سمعتم آيات الله يكفر بها ويستهزأ بها فلا تقعدوا معهم حتى يخوضوا في حديث غيره إنكم إذا مثلهم إن الله جامع المنافقين والكافرين في جهنم جميعا. إذا الله بزي بالقرآن كسلاي وقد نزل عليكم في الكتاب عزيب مساحف لا يبرقتم وردوا الله شهال دي ملكال من ملكال عن إذا سمعتم آيات الله يكفر بها ويستهزأ بها يعني أملاكاتو يا الله أنا قصوت سيسالكوا باتشونا سيكارب باتشو سيسادبوا كسماتشو بعنا قصوت لا يسويش فلا تقعدوا معهم كالنزيل كسادة بيشكالة تبقى طوالة حتى يخوضوا في حديث غيره إنكم إذا مثلهم على إن يسماتشو كالاتشو كالنزيل قالوا أن أنت من نرسام سيوش ناتشو على أتلا يمكن الناس إن الله جامع المنافقين والكافرين في جهنم جميعا. الله ከሃዲያኖችንና መናፍቆችን በአንድ ላይ በጀሃነም ውስጥ ይሰበስባቸዋል አለ። ከሃዲያን ያላቸው ተሳዳቢዎችን ሲሆን መናፍቅ ያላቸው ደግሞ ቁጭ ብለው የሚያዳምጡት ነው። ይሄ ነው ያላቸው። በንጽጽር ስም መሐመድ እንደዚህ እናድርግልህ መሐመድ እንደዚህ ነው አለ። ይሄ ንጽጽር አይደለም። ይሄ ንጽጽር አይደለም። ይልቁንስ ሰዎች ስለ ነብዩ መሐመድ መልካምነት እንዳያውቁባቸው እነዚህን አይምሯቸውን እየደፈኗቸው ነው ተከታዮቻቸው መተው ወደ ሙስሊሞች ጋር እንዳያዳምጡባቸው እንዳይሰሙባቸው ያታቸው ያ ነው፣ ሌላ አይደለም። ጥያቄ ያለ ይቀጥል። እና ደግሞ ሌላ ጥያቄ ነበረኝ። እንትን ወደ ስናደርግ ከሶስት ጀምረን ወደ መቀናነስ እንዴት ይታያል? በሶስት ጀምረን ሁለት ከዛ አንድ ወደ ስናደርግ ጊዜ አንዳንድ ጊዜ ማድረግ ይቻላል። ሁለት ጊዜ ማድረግ ይቻላል። ሶስት ጊዜ ማድረግ ይቻላል። በዚሁ በጀመራችሁት በጨርሱ መልካም ነው። ነብዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ አድርገዋል። ሐዲስ ላይ ሲናገር ሰሃባው ካነ ነብዩ ሰለላሁ ዐለይሂ ወሰለም የተወضأ መረተን መራ ወመረተን መረተን ወሰላተን ሰላሳ ብሏል። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አንዳንድ ሁለት ያደርጉ ነበር፣ ሶስት የሚያደርጉ ነበር ተብሏል። የጀመርከው በአንዳንድ ከሆነ በአንዳንድ መጨረስ፣ በሁለት ከሆነ በሁለት፣ በሶስት ከሆነ በሶስት። ነገር ግን ቢቀላቀልበት ሰውየው ውዱ ይበላሻል ወይ ከተባለ ላ አይበላሽ። በላጩ ግን በጀመርክበት መጨረስ ነው። ሰላም አለይኩም። አለይኩም ሰላም። እሺ ሰላም ሰላም። እሺ እንትን በቀድር ዙሪያ እኔ አንድ አእምሮዬ ላይ በጣም የሚረብሸኝ እንትን አለ። አሁን አንድ ሰው በ40 ቀኑ ሁሉም ነገር ይጻፍለታል ከተባለ ከዛ በኋላ ደግሞ እንደገና የጀነት ሰዎችን ስራ እየሰራ እያለ መጨረሻ ላይ የጀሃነም ሰዎችን ስራ ሰርቶ ጀሃነም ይገባል የሚለው ሐዲስ ጋር ትንሽ እስኪ በዚህ ዙሪያ በጣም ግራ ያጋባኛል። እሺ አንድ ሰው ከመወለዱ በፊት ይጻፋል የሚባለው ነገር ወደፊት የሚሆነውን አምላክ አላህ ሱብሓነሁ ወተዓላ ስለሚያውቀው እውቀቱን መሰረት አድርጎ ይጽፈዋል እንጂ እንዲሆንብህ አይደለም የሚጽፈው። አንተ የምትሆነውን ቀድሞ ያውቃል፣ ላያውቀውም ያውቀዋል። አንተ በራስህ ነፃ ምርጫ ፈቃድ ወደህና ፈቅደህ የምትሰራውን ያውቀዋል አላህ ገና ሳትወለድ በፊት። ይሄን ካላወቀማ አምላክ ሊባል አይችልም ነበር። አምላክ ስለወደፊታችን ሁሉ የሚያውቅ ነው። አምላክ አላህ ሱብሓነሁ ወተዓላ ያዕለሙ ማ በይነ አይዲሂም ወማ ኸልፈሁም ይላል። ስለ ፍጥረታቶቼ
የፊታቸውንም የኋላቸውንም አውቃለሁ ይላል። የሚሆነውን ጻፈ እንጂ እንዲሆንብህ አይደለም የጻፈብህ። አንተን ነፃ ምርጫ ፈቃድ ይሰጣል። ያን ግን ከአንተ ሳትሰራው በፊት በመርጃ ያንን ቀድሞ አላህ ሱብሓነሁ ወተዓላ ያውቀዋል። ያን አላህ ሱብሓነሁ ወተዓላ የጻፈው ለዚህ ነው። ስለዚህ ምድር ላይ መተን የምንሰራቸው ጽድቅም ሆኑ ኃጢአቶች፣ መልካም ስራና መጥፎ ስራዎች ሁሉ በራሳችን ነፃ ምርጫ ፈቃድ ነው የምንሰራቸው። ያንን አላህ ቀድሞ ያውቀዋል። ያን ማወቁ በአንተ ላይ ተጽዕኖ አድርጓል ወይ? ላ አይደለም። አምላክ ስለሆነ ያውቀዋልና ያንንም የሚያውቀው ለውሐል መሕፉዝ ላይ ያሳፈረው እንዲሆንብህ ሳይሆን እንደሚሆንብህ አላህ ሱብሓነሁ ወተዓላ ቀድሞ የሚያውቅ ስለሆነ ነው እንጂ ያ የስራ ውጤት ነው። ወደ ጀነት ወደ ጀሃነም የሚገባው ሰው በስራ ውጤት ነው ወይ? አዎ በስራ ውጤት ነው። ማስረጃ በቁርአን ላይ እንዳለ ይሄን ይናገራል። ወቲልከል ጀነቱ ለቲ ኡሪቱሙሃ ቢማ ኩንቱም ተዕመሉን አለ። ይችን ጀነት ስትሰሩ በነበራችሁ ስራ ምክንያት ወረሳችኋት ይላቸዋል አላህ። ስለ ጀሃነም ሰዎች ሲናገር ምን አለ? ፈዙቁል ዐዛበ ቢማ ኩንቱም ተክሲቡን፣ ስትሰሩ በነበራችሁ ስራ ምክንያት የጀሃነምን እሳት ግቡና ቅመሱ ይባላሉ አለ። ስለዚህ የስራችሁ ውጤቶች ናቸው እነሱ። ወሊለዚነ ከፈሩ ቢረቢሂም ዐዛቡ ጀሃነም ይላል። ለእነዚያ ጌታቸውን አላህን ለካዱ ሰዎች የጀሃነም ቅጣት ተዘጋጅቶላቸዋል ይላል። ፈዙቁል ዐዛበ ቢማ ኩንቱም ተክፉሩን፣ ስትክዱ በነበራችሁት ምክንያት ይህን የጀሃነም እሳት ቅመሱ ይባላሉ አለ። ስለዚህ ጀሃነም የክህደትና የኃጢአት ውጤት ስትሆን ጀነት ደግሞ የእምነትና የመልካም ስራ ውጤት ናች። እነለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ይላል። እነዚያ በእኔ በአላህ አምነው መልካምን የሰሩ ሰዎች ለእነርሱ የገነት ጸጋ አለችላቸው አለ። የእምነታቸውና የስራቸው ውጤት ነው። ይህ መሆኑ ከታወቀ ያ የጀነትና የጀሃነም የስራችን ውጤቶች መሆኑ ከታወቀ ቀድሞ ተጽፏል ሲባል ጊዜ አላህ ወደፊት የሚሆነውን ስለሚያውቀው ጻፈው እንጂ እንዲሆንብህ አስገድዶ እንድትሰራ ያንን እየጻፈብህ አይደለም ማለት ነው። ይወጣል። አንደኛ ይሄ ነው ልታውቀው ይገባል። ሁለተኛው ከዚሁ ጋር በተያያዘ አንዴ ያለኛ ነፃ ምርጫ ፈቃድ ቀድሞ የወሰናቸው ነገራቶች አሉ ወይ ከተባለ አዎ አሉ። ልብ በሉ፣ ስራዎቻችን በእኛ ነፃ ምርጫ ፈቃድ የሚሰሩ ናቸው። መልካምም ስራ ይሆን መጥፎ ስራ። ነገር ግን ያለኛ ነፃ ምርጫ ፈቃድ በእኛ ላይ የወሰናቸው ነገራቶች አሉ ወይ ብትባሉ አዎ ትላላችሁ። ለምሳሌ ልጠይቅህ፣ ሜትህን አንሳ ወንድሜ። ሜትህን አንሳ። በአንተ ላይ ለአንተ ምንም ምርጫ ሳይሰጠህ በራሱ ነገው መልቂያማ በዚህ ይጠይቃል። ለምን ሳውዲ አልተፈጠርክም ብሎ ይጠይቃል። አይዋ ጥቁር ነህ ቀይ ነህ፣ ምሳሌ ቀይ ነህ ብለን ነው ዘረው። ይሄን አላህ አስመርጦህ ነው ቀይ ላድርገህ ወይንስ ጥቁር ላድርገህ ብሎ ነው ወይንስ በራሱ ነው ቀይ እንድትሆን የወሰነብህ? በራሱ ነው። በራሱ ነው። ነገ የትንሣኤ ቀን ለምን ጥቁር ሆነህ አልተፈጠርክም ብሎ ይጠይቃል። በዚህ ይቀጣሃል፣ በዚህ ይመነዳሃል። ላ በፍጹም አያረና ይሄ ነው። እንዲህ አይነት አጭር ነህ ረጅም፣ ይሄንንም ራሱን የወሰነው አጭር እንድትወል ፈጥረህ ከሆነ ነገ የትንሣኤ ቀን ለምን ረጅም አልሆንክም ብሎ አይጠይቅም። አላህ ሱብሓነሁ ወተዓላ ራሱ የወሰነብን ነገራቶች አሉ። በእነዚህ ነገራቶችም ነገ የትንሣኤ ቀን አይጠይቀንም። ገብታችኋል? ነገር ግን ስራዎቻችንን አስመልክቶ ጽድቅም የሆኑ ኃጢአት፣ እምነትም የሆኑ ክህደት፣ እነዚህን አላህ ነፃ ምርጫ ፍቃድ ሰጥቶ ለቆናል። ገብታችኋል አይደለ? የዛኔ እርሱ በእነዚህ ነው እንጂ የሚቀጣን በእንትን በራሱ ወስኖ በፈጠረብን ነገራቶች ላይ አይደለም። ይሄ ነው። ይሄ ከታወቀ ሌላ ደግሞ አንድ የመጨረሻውን አልመለስኩልህም። ያልመለስኩልህን ላስረዳህ። አንድ ሰው ጥሩ ስራን ይሰራል የመጨረሻ ህይወቱ እስኪቀር ድረስ፣ ከዚያ መጥፎን ስራ ይሰራልና እሳት ይገባል። አንድ ሰው መጥፎ ስራ በመጥፎ ስራ ላይ የሆነና ከዚያ መጨረሻ ላይ ጥሩ ስራ ይሰራልና ወደ ጀነት ይገባል ብለህ የጠየቀው ጥያቄ አለ አይደለ? እሱ ማለት እንደ ምሳሌ ልንገርህ። እንደ ምሳሌ አንድ ሰሃባ ነበር። እድሜ ልኩን ጥሩ አድርጓል። የነብዩ ሰለላሁ ዐለይሂ ወሰለም ሰሃባ ነው።
ግን ሊሞት ጥቂት ጊዜ ሲቀረው ነብዩ ሰለላሁ ዐለይሂ ወሰለም የእሳት ነው ብለው ተናገሩ። የሚገርማቸው ይወታቻል አይደል? ምን ብለው ተናገሩ? ነብዩ ሰለላሁ ዐለይሂ ወሰለም ይሄ ሰው የእሳት ነው አሉ ነብያችን ሰለላሁ ዐለይሂ ወሰለም። ለምን? ምክንያቱም መጨረሻ ላይ የእሳት የሚያደርገውን ስራ ስለሚሰራ። ያ ማለት ግን የእሳት ነው ስላሉ በጀሃነም ውስጥ በዛ ይዘወትራል ማለት ነው ወይ? ላ የሚያዘወትራል የማያዘወትራል። ክህደት ከሆነ በእሳት ውስጥ በዛ ያዘወትረዋል መጨረሻ ህይወቱ ላይ ቢያደርግ ሰውየው። ልክ እንዲሁ ደግሞ ምን ከሰለላሁ ዐለይሂ ወሰለም ጋር መጣ። እንቺ አላህ መልእክተኛ ሆይ እርሶ ነብይ መሆኑን አምኛለሁኝ፣ መስክሬያለሁኝ። ከእርሶም ጋር ጂሃድ ማድረግ እፈልጋለሁኝ፣ ጠላቶችን ልከላከልልዎ እፈልጋለሁኝ፣ ከእርሶ ጎን እንድንሆን ስለታዘዝን ብሎ ተናገረ። ወዳው ሸሃዳ ተቀበለ ሰውየው። ወዳው ከጠላት ጋር ገባ። ወዳው መስዋዕት ሞተ። ወዳው ሞተ። ይህ ሰው ሊሞት ጥቂት ጊዜ እንደቀረችው ነው የመጣ። ሳስቡት አልሰገደም፣ አልጾመም፣ ምን አላለም፣ ምንም መልካም ስራ በህይወቱ አልሰራም። ብላችኋል። በተሳሳተ መንገድ ላይ ነበር። ነገር ግን ስንዝር ስትቀረው ለህይወቱ ፍጻሜ መልካም ስራን ሰርቶ ወደ ጀነት ገባ። አመነ በአላህ ሱብሓነሁ ወተዓላ። ይሄን ይመስላል። ገብቶሃል ወንድሜ? የህይወቱ ፍጻሜ ሲደርስ ጊዜ አንድ ስንዝር ስትቀረው ለሞት መልካም ስራን ሰርቶ ገነት ይገባል የተባለው እንዲህ አይነቱ ነው። ያኛው ደግሞ መልካም ስራን ሰርቶ እድሜ ልኩን የህይወቱ ፍጻሜ ሲቀር ጊዜ ወደ እሳት ይገባል የተባለው የቀደሙ ሰሃባ አይነት። ያ ሰሃባ ግን በጀሃነም ይዘወትራል አይዘወትርም? ልጆች ላ አይዘወትርም። ለምን ከተባለ ኩፍር አይደለም ራሱን ማጥፋቱ፣ ነገር ግን በዚያ በኃጢአት ልክ ሊቀጣ ይችላል። ይወታቻል ያ ነው። እሺ ጥያቄ ለገጠ ያሉ ሰላም አለይኩም። ወአለይኩም ሰላም። እሺ ጎንደሬው ከላይ አስቀድሙት። ጎንደሬው አለ ጥያቄ አለ ደግሞ ለአጀ የአሊፍ ብሉት የአሊፍ ሸሚዝ ቀልቀለሽ አንድ ጥያቄ አለችኛ። እሺ ጥያቄ ምንድነው? ጥያቄ ምንድነው? ከሐዲስ ሳይሆን ከቁርአን ላይ አላህ አምላክ ነኝ ያለበትን ምስተሳየኝ እፈልጋለሁ። እሺ አሳያለሁ። እሱ ነው። ሁለተኛ ደግሞ ሌላ ጥያቄ ደግሞ እንዳለኝ እሱ መልስልኝና አብሽር ላሳየህ። ለውጣና ታሳየኝ እፈልጋለሁ ቁርአን ላይ ማለት አብሽር አብሽር አሳያለሁ። ግን አምላክ ነኝ ያለበትን ነው። አምላክ ነኝ ያለበትን ማለት ነው። አብሽር ችግር የለውም አሳያለሁ። ያ ይታያል ጎንደር። እኔ ያልኩህ አምላክ እኔ ነኝ፣ እኔ አምላክ ነኝ አለ። እሱማ ያለ እኔ አምላክ የለምና ነው የሚል። ምን ማለት ነው? ያለ እኔ አምላክ ምን ማለት ነው? ኖ ሳይሆን ቃል በቃል አምላክ ምን ማለት ነው? ኖ ይለኛል እንዴ? እኔ የፈለኩት እኔ አምላክ ነኝ ነው። በቃ ቃል በቃል አምላክ ነኝ የሚል ምንድን ነው የሚለው? እኔ አላህ እኔ ነኝ ይላል። ያለ እኔ ለምና ተገዛኝ ይላል። ያለ እኔ አምላክ የለም ምን ማለት ነው? አይ እኔ ፈለኩኝ እኔ አምላክ ነኝ ያለበት ሞታ ምን ማለት ነው? አላህ እኔ ምን ማለት ነው? ያለ እኔ አምላክ የለም ማለት ከእኔ በስተቀር ሌላ አምላክ የለም እያለ እኮ ነው። ቃል በቃል እኔ አምላክ ነኝ ያለ ነው የምታሳየኝ ነው ያልኩት። ቃል በቃል ያው ምን ማለት ነው? እኔ ከእኔ በስተቀር ሌላ አምላክ የለም ማለት ምንም ልክ ነኝ አምልኩኝ ያለ ቃል በቃል አሳየኝ። ያው ይሄው ቃል በቃል ያለ እኔ አምላክ የለም ብሎ አላህ ተናገረ። እስከረለባችሁ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ መን ሰሚዐ ኒዳአ ፈለም የእቲ ኢለል መስጂድ ፈላ ሰላተ ለሁ ኢላ ሚን ዑዝር አሉ። የአዛን ድምፅ ሰምቶ ወደ ሶላት የለውም ብሎ ተናግረዋል።
እሺ አጋጣሚ ረብሻ ምናምን ቢኖር እና ቤት ብንሰግድ ለደህንነትህ በጣም አስጊ ከሆነ ቤትህ መስገድ ትችላለህ። ነብዩ ሰለላሁ ዐለይሂ ወሰለም ከፍርሃትና ከእንትን ካልሆነ በስተቀር ብለው ተናግረዋል። ፈርቶ ከሆነ ሰውየው የዛኔ ቤት ሊሰግድ ይችላል። ልክ እንዲሁ ደግሞ ታሞ ከሆነ ታመህ ከሆነ ቤትህ መስገድ ትችላለህ። እሺ አዛን ማለት ግዴታ ነው? አዛን ማለት ግዴታ ነው? ያ መስጂድ አዛን ከሰማህ ችግር የለውም፣ በቂ ነው። እሺ በቃ ኡስታዝ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ ኡስታዝ? አለን አልሐምዱሊላህ። ሰላም ነው? ደህና ነኝ አልሐምዱሊላህ። አላህ አልሐምዱሊላህ። አላህ ይጠብቅ። ወላሂ በጣም ነው የምወደው። የሆነ ጥያቄ ነበረኝ ለቀጥል። እሺ እኛ ወንጀልን ከአዳም የወረስነው ነገር አለ እንዴ? ኃጢአትን ላ የለም። ማንም አልወረስንም አይደል? እሺ እፎ የሆነ ጥቅስ ሲጠቅስ አይቼው ነበር። ሰሂህ ሙስሊም 1540 ላይ መሰለኝ። እሺ ኃጢአትን ከሌላ ሰው ትቀበላላችሁ ምናምን ሲል ሰምቼው ነበረ። እሺ አያችሁ አይደል? ኃጢአትን ከሌላ ሰው ትቀበላላችሁ የሚለውን ያመጣና ምን ይላቸዋል? የኃጢአት ውርሰት አለባችሁ ማለት ነው ይላቸዋል። ምን አይነት ቀጣፊ ዲያቆን ነው የምላቸው። ለዚህ ነው ወላሂ ላዚም የሆነ ሐዲስ ከፍትና የሆነ ቁርአን ከፍትና የራሱን ግንዛቤ ይሰጣቸዋል። ኃጢአትን ትቀበላላችሁ ማለት ነው ከተባለ ኃጢአትን ትቀበላላችሁ ተናግረዋል። አንድ ቤት አድርጉት። እሱም ምንድነው? ኃጢአትን ትቀበላለህ ከተባለ አንድ ሰው በድለኸው ከሆነ በምድር ላይ የትንሣኤ ቀን ደግሞ ፍርዱ ምንድነው ከተባለ በበደልከው በደልክ ከእርሱ ኃጢአትን ትቀበላለህ። ይሄ ነው። ገብታችኋል አይደለ? ከእርሱ ምን ትቀበላለህ? ኃጢአትን ትቀበላለህ። መቼ? የውመል ቂያማ የፍርድ ቀን ይላል ሐዲሱ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ያ ነው። ዛሬ በድለህ ከሆነ አንድን ሰው አንድን አማኝ የትንሣኤ ቀን በበደልከው በደልክ ከዚያ ከሰውዬ ቅጣትን ትቀበላለህ። የኃጢአቱ ተሸካሚ ትሆናለህ። የኃጢአቱ ውርሰት አለባቸው ማለት ነው ሲሞሽ ያለ እዚያ ያወራቸዋል። ይሄ ነው። ሰላም አለይኩም። አንዴ ማብራሪያ እንዲሆናቸው አንድ ሐዲስ ልንገራቸው። ራሳቸው የተናገሩት ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ይሄን አስመልክቶ ኃጢአትን ስለመቀበል አተድሩነ መኒል ሙፍሊስ አሏቸው ለሰሃቦች። ከሰው ሁሉ በላይ ድሃ ማን እንደሆነ ታውቃላችሁ አሏቸው። ሰሃቦችም ምድራዊ ድህነት መስሏቸው ምን አሉ? አልሙፍሊሱ ፊና ያ ረሱለላህ መን ላ ዲርሃመ ለሁ ወላ መታዕ አሉ። በመካከላችን ድሃ ብሎ ማለት አንቱ የአላህ መልእክተኛ ገንዘብ የሌለው ሰው መጠቃቀሚያ ዕቃ የሌለው ሰው ነው አሉ። ነብዩ ሰለላሁ ዐለይሂ ወሰለም ላ እኔ ምድራዊ ድህነትን አይደለም እያወራሁኝ ያለሁት አሉ። በሊል ሙፍሊሱ ሚን ኡመቲ የውመል ቂያማ አሉ። ድሃ ብሎ ማለት የትንሣኤ ቀን ድህነት ነው አሉና ምን አይነት ድሃ እንደሆነ ተናገሩ። ዛቻል የትንሣኤ ቀን መን የእቲ ቢሰላቲን ወዘካቲን ወሐጅን ወሰውሚን ቢሐሰናቲን ከአምሳል ልጅባል አሉ። የትንሣኤ ቀን ተራራ የሚያካክሉ የመልካም ስራውን ምንዳ ቢቀበል ሰው ይመጣል አሉ። ሰግዶ ጾሞ ምን ብሎ ይሄዳ። ነገር ግን በምድር ላይ የበደላቸው ሰዎች ደግሞ አሉ አሉ። ወያእቲ ቀድ ዘለመ ሃዛ ወሰፈከ ደመ ሃዛ ወቀተለ ሃዛ። በምድር ላይ ሳለ ግን አንዱን ገድሎታል፣ አንዱን ሰድቦታል፣ አንዱን አንቋሾታል፣ አንዱን በክብሩ ላይ ተረማምዷል። ከዚያም የትንሣኤ ቀን እነዚያ የበደላቸው ሰዎች ይመጡና ከሰራው መልካም ስራ ያክል ይቀበሉታል አሉ። ተመልከቱ፣ በበደላቸው በደልክ ይቀበሉታል እነዚህ ሰዎች። ከዚያም የሚከፈል ኢዛ ነፈደ ማ ዒንደሁ ሚን ሐሰናት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይህም ሰው የሚከፍለው መልካም ስራ ይጨርሳል። የበደላቸው ሰዎች ግን ገና አላለቁም፣ ተሰልፈው ይጠብቃሉ። ኡኺዘ ሚን ሰይአቲሂም ወጡሪሐ ዐለይሂ ثم طرح في النار አሉ። ከዛ የሚከፍላቸው መልካም ስራ ከሌለ ቀጣዩ ምን ይሆናል? ከሰሩት ኃጢአት ይያዝና በእርሱ ላይ ይሸከማታል፣ እሱ ይቀበላል። ለምን? በበደላቸው በደልክ። ከዚያም ወደ እሳት ይወረወራል አሉ።
አሁን ኃጢአት ይቀበላል ሲሉ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ይሄን እንጂ የኃጢአት ውርሰት አለባችሁ ማለት አይደለም። በበደለው በደል ልክ ነው። ማስረጃ እያላቸው ነው ክርስቲያን ልጆች። ወደ ቤት ሲመለስ አውጥቼ አሳይቻለሁ። መስጂድ ነው ያለሁት። አንድ ታገሱ፣ አውጥቼ አሳይቻለሁ።